ክቡራትና ክቡራን የፕሮግራማችን ታዳሚዎች ይህ ታሪክን ከባለ ታሪኩ በሚር መለቃሪ እየተዘጋጀ የሚቀርብላችሁ በእስራኤል የኢትዮጵያን ብሔራዊ ፕሮጀክት የዩቲዩብ ድረገጽ ነው። ታሪክን ከባለ ታሪኩ በታላቁ የቤተ እስራኤል ማህበረሰብ ዙሪያ የተጻፉ መጽሐፍትን የመልእክት ይዘትና የታሪክ ፍሰት ይዳስሳል። አዘጋጆች ሮኒ አካሌና አምሳሉ መሐሪ ስንሆን የምስል ቀረጻና ድምጽ እንዲሁም ኤዲተር አሸር ሳሙኤል። ውድ ዝግጅታችን ተከታታዮች ዛሬም እንግዳችን በተረጋጋ መንፈስና ባርቆ አስተዋይነት ዘመናዊ ትምህርት ለቤተ እስራኤል ልጆች እንዲደርስ ብዙ ደክሞ በአስተሳሰብ የበለጸገ ትውልድ ከቀረጹ ባለምጡቅ አእምሮ የቀለም አባቶቻችን መካከል በግንባር ቀደምትነት ከሚጠቀሱ አንዱ የሆኑት መምህር አስናቀው ሰንደቄ ናቸው። እንኳን ደህና መጡ። ተነስተን እንኳን ደህና ቆያችሁ። ጋሽ አስናቀው እንግዲህ መምህራችን አባታችን ነዎት። ስለዚህ አባትና መምህርነት ከፍተኛ የሆነ ክብር የሚገባው ስለሆነ አንቱታ ደግሞ በማህበረሰባችን ውስጥ የታላቅነት የክብር መገለጫ ነው። ነገር ግን በእርሶና በእኛ መካከል ያለውን የበለጠ ቅርርብ ያርቅብናል ብለን ስለምናስብ እንዲያው አንተ እያልን ቃለ መጠየቃችን ብንጀምር ደስ ይለናል። መልካም ፈቃድዎት ቢሆን። በጣም ፈቃዴ ነው። እኔ የምፈልገው ይሄን ነው። እናመሰግናለን። እኛም አሁን ወደዚህ ስቱዲዮአችን በመምጣትህ ከፍተኛ የሆነ ስሜት የሚሰማኝ እኔ በተለይ እኔ ጋሽ አስናቀው የኔ መምህር የኔ የእውቀት መሪ ከመጀመሪያው ከልጅነት ጀምሮ ብዙ ነገሮችን እንድማርና ከፍተኛ ደረጃ እንድደርስ ከረዱኝ የመጀመሪያው መምህሬ በመሆኑ ያሁን እንደዚህ ቀርበን በምንዋይበት ጊዜ እሱን እንደዚህ በማየቴ በጣም ትልቅ የሆነ ደስታ አለኝ። ክብር ይሰማኛል። በጣም ቆንጆ ነው። አንተ መምህርን አገኘ፣ ለእኔ ደግሞ እንግዲህ የስጋ አባቴም ነው። በጣም ደስ ብሎኛል። እስቲ እንግዲህ በመጽሐፍህ ሐሎም ያዕቆብ ይላል። ሐሎም ያዕቆብ እንግዲህ ያዕቆብ የመጽሐፍ ቅዱስን ያዕቆብ ሳይሆን የኛውን ያዕቆብ ነው። ጋሽ አስናቀው እንግዲህ ዕብራዊ ስሙ ያዕቆብ ነው፣ ያዕቆብ ኤልያስ። ከዚህ አኳያ መጽሐፉን ሐሎም ያዕቆብ ብሎታል። ወደ አማርኛ ስንመልሰው የያዕቆብ ህልም ነው። ወደዚህ መጽሐፍ ትንታኔ ከመግባታችን በፊት እኛም ዳሰሳ ያደረግነውን ነገር ከአንተ ጋር ቃለ ምልልስ ከማድረጋችን በፊት እስቲ ያዕቆብ ኤልያስ ማን ነው? ለተመልካቾቻችን ለአድማጮቻችን ራስህን ከአንደበትህ ብታስተዋውቅልን። እንግዲህ ቅድም እንደተጠቀሰው ስሜ በምታወቀው በአማርኛ አስናቀው ሰንደቄ ነው። ኤልያስ ግን እዚህ ሀገር ደግሞ ያዕቆብ ኤልያስ ነው የሚባለው። ዕብራዊ ስም የዕብራዊ ስም አባቴ ነው ያወጡልኝ። ያዕቆብ የሚለውን ስም አባቴ ያወጡልኝ ስለሆነ በዚያው ስም የአባቴን ለማስታወስ በዚህ እንዲመዘገብ ያደረኩት እንድታወቅ ያደረኩት በዚህ ነው። ኤልያስ ደግሞ ያው የአያቴ ስም ነው። ምንም የተለወጠ ነገር የለም ማለት ነው። እና ይህን ስምህን በተመለከተ ሲሆን የት ተወለድክ? የት አደግክ? ትምህርት የት ቀሰምክ? ኦኬ እንግዲህ የተወለድኩት ፈንጠር ከምትባል ጎጥ ከጎንደር ከተማ 5 ኪሎ ሜትር ርቀት ያላት ቦታ ናት። ከዚያ 1 ዓመት እንደሆነኝ ወላጆቼ ወደ ውዛባ ሄደው ቆረቆሩ። ውዛባ ከዚያ ጫካ ቦታ ነው የነበረ እንደሚነግሩ ከሆነ እኔም ህፃን ሆኜ የማስታውሰው በጣም ጫካ ነው የነበረ እና እዚያ ቦታ ለመግባት አንድ ባራምባራስ ብሩ የሚባሉ ባላባት ነበሩ። በወቅቱ ያው የመሬት ይዞታ ባላባት ነው። ከእሳቸው ጋር አባታችን ተወያይተው እዚያ እንዲቀመጡ ፈቀዱላቸው። ቀስ በቀስ ያ ቦታ ያ ዱር እንደሚነግሩኝ ጅብና አንበሳ ነብር የነበረበት ቦታ ነው
ቀስ በቀስ ግና ያው የመነጠሩ እንዲሁ ሌሎች ቦታ ከሌሎች ሀገሮችም ከወገራ ከላስታ ከተለያዩ ቦታዎች እየመጡ መስፈር ጀመሩ። እዚያ ውዛባ ከተማ ቤተ እስራኤሎች አይደሉም፣ ቤተ እስራኤሎች አቶ ይማምብሩ አዎ፣ እዚያ አንድ አካባቢ እሳቸው በጣም እስራኤልን በጣም ይወዱ ነበር፣ ያከብሩ ነበር። ከአባቴ ጋርም በጣም የቀረበ ስምምነትና ግንኙነት ነበራቸው። ከዚያ ብዙ ሰው መጣ፣ በእውነት በመጣና ውዛባ ያቺ ቦታ የቤተ እስራኤል ከፍተኛ መናኸሪያ እንድትሆን ሆነች ከጊዜ ብዛት። አሁን እንግዲህ እንደምታውቁት ልጅ ነኝ። ያው ልጅነት በኢትዮጵያ በገጠሪቱ ኢትዮጵያ ያው 6 ዓመት ሲሆን ፍየል ጥበቃ፣ ጥጃ ጥበቃ፣ ላም ጥበቃ ነው የምትሄደው። ከዚያ ያው ለዚያ እድሜ በዚያ በደረሰ ጊዜ ፍየሎችን ጠብቄያለሁ፣ ላሞችን ጠብቄያለሁ፣ ቁጥቋጦ ቆጥቁጫለሁ፣ ወፍ እህሉን እንዳይበላ ወፍ ጠብቄያለሁ፣ ወፍ እንዳይበላ ጠብቄያለሁ። ብዙ ነገሮችን እያደረኩ ሳለሁ እንዳጋጣሚ እንግዲህ በዓመተ ምሕረቱን ልረሳ ይሆናል፣ ይቅርታ አድርጉልኝ። በ1953 ገደማ ሀሰኩኑት አይሁዲት ለቤተ እስራኤሎች አስመራ ትምህርት ቤት ከፈተች። ከዚያ ትምህርት ቤት ቄሶችና እንዲሁም ደግሞ ማንበብና መጻፍ የሚችሉ ሰዎች ሄደው ሃይማኖትን ዕብራይስጥን እንዲማሩ ከተደረገ ከዚያ በኋላ ወጣቶች የነበሩት 12 ልጆች ተመርጠው በ55 ዓመተ ምህረት ወደ እስራኤል መጡ። ያ ትምህርት ቤት ተዘጋና ወደ ውዛባ ትምህርት ቤቱ እንዲተላለፍ ተደረገ። እዚያ አዳር ትምህርት ቤት ተከፈተ። በ1956 ዓመተ ምህረት 56 ከዚያ ተከፈተ። አሁን የተወሰኑ ሰዎች በአዳር ትምህርት ቤት ገብተው ይማሩ ነበር። እንደኔ ያሉት ደግሞ ያው ከብት እየጠበቁ እያሉ ማታ ማታ እዚያ ይማሩ ነበር። ማሾ ነበር ያን ጊዜ። ማሾ ታውቃላችሁ? ልክ እንደዚህ መብራት ነው የሚያበራ ነበረ። እዚያ አስተማሪዎች ነበሩ። ራሳቸው አባ ዮናም እዚያ ብዙ ጊዜ እየተቀመጡ ያስተምሩ ነበረ። ከዕለታት አንድ ቀን እንደዚህ ወደ 1 ዓመት የሚሆን እንደዚህ ተማርኩና ያው ቀለም እንደየው 4 መደቦችን ሂሳብ ያንን አጠናው። ውዛባ አሁን ከዕለታት አንድ ቀን ስራው እየስመጣ እንደተለመደው ማታ ልማር ሲሄድ ዛሬማ ተማሪዎች ወደ እስራኤል ሀገር የሚሄዱ ተመርጠው ሲመዘገቡ አባ ዮና ሲመዘግቡ አሉ። ያን ጊዜ በቃ ልክ ሌላ ሆንኩኝ፣ ማልቀስ ጀመርኩኝ። አንድ መምህር እዚያ ነበሩ፣ አብርሃም ተድላ ይባላሉ። በጣም ቅዱስ ሰው የነበሩ አረጋጉኝ እና ከዚያ በኋላ ሄድኩ ወደ ቤቴና በቃ ሌሊቱን ሁሉ እንዳለቀስኩ አደርኩኝ። በቃ አሁን ጠዋት አባ ዮናና እንዲሁም ሽማግሌዎች አንዲት ጎጥ ቦታ ተቀምጠዋል። አሁን ወንድሜ በሻለም ሰንደቄ ይዞኝ ሄደ ወደ እርሳቸው እና ያው ሰላምታ ካቀረበ በኋላ ጋፍኛ ይሄ እናት አባት የለውም። በነገራችን ላይ እናቴ በ4 ዓመቴ ነው ከሞት የተለየችው። አባቴ ደግሞ በ9 ዓመቴ ነው። እና እናት አባት የሌለው ሰው ጋፍኛ እሱ አብሮ መመዝገብ አለበት እንጂ ለምን ባኮን ብሎ ይለምናቸዋል። ከዚያ ብዙ ጊዜ ከአቅማሙ ካወረዱ በኋላ በል ሂድና እንግዲህ በሃዳር ትምህርት ቤት ያው ቀኑ ሁሉ ተማር ተብዬ በሃዳር ትምህርት ቤት እንድመዘገብ ተደረኩ።
በውዛባው አዎ። ከዛ ደስታ መቼም ሌላ ነው። ልክ ኢየሩሳሌም በእጄ የጨበጥኳት ነው የመሰለኝ በዚያን ወቅት። ተማርኩ እየተማርን ሳለ ያው እንግዲህ ጉዞ ሊጀምር መሆኑ ተረዳነ። ወደ እስራኤል? አዎ ወደ ጎንደር ሄድንና ልብስ ምንም ዘመናዊ ልብስ ተቀየረልና አሁን እኛ የምናውቀው እንደምታውቀው ከኢትዮጵያ ከበቅሎ ላይ ከአህያ ላይ ነው ስንወጣ ነበር። አሁን ብትውም በዚህ መኪና ገባን። ወደ አየር ማረፊያ አዘዞ ለመሄድ እንደዚያ ስንሄድ እኔ ትዝ የሚለኝ ነገር ቢኖር ልክ በዳርና በዳር በመንገዱ ባህር ዛፍ ትላልቅ ባህር ዛፎች ነበሩ። ያ ባህር ዛፍ እንደው አብሮ የሚሄድ ነው የሚመስለኝ። በቃ በመኪና ስትሄድ አብሮ የሚሄድ ይመስለኛል። ከዛ አየር ማረፊያ ደረስነ። አሁንም ደግሞ ከመኪና ደግሞ ተመልከት ወደ አየር ልንሳፈር ነው። ይሄም ትልቅ ለውጥ ነው። ድሮ እዚያ እንግዲህ አየሩ በሰማይ ሲሄድ እየተንጋረነ ነበር የምናየው። እንዴት አይወድቅም እያልን ስንደነቅ ነበረ። እዚያ ተሳፈርንና ያው አዲስ አበባ ገባን። አበባ የሆነ ሆቴል እዚያ እንድንገባ ተደረገ። አሁን ማታ እራት ቀረበ። እራቱ ምንድን ነው የመጣ? ስጋ መጣ። አንበላም ብለን ቁጭ አልን። አሁን ፍትጉ ታደሰ ታደሰ ያዕቆብ ልጅ እሱ 12ኛ የጨረሰ ፈረንሳይ ትምህርት ቤት ነው። እሺ ገብረ ማርያም። እዛ ግን በዚህ ለምዝገባው እዚያ አብሮ ውዛባ ነበረ በጥቂት ጊዜ አብሮ እነሱ ነው የሚመራን፣ እሱ ነው ኃላፊያችን የነበረ። አሁን ሲጨንቀው ምን አለ፣ ይሄ በግ ምን ቀለም ነው በግ የታረደው? ጥቁር ነው። ኧረ የጥቁር እንትን በግ አይበሉ ስጋ አይበሉ አለ። ከዚያ ሽሮ ከዚህ ላይ ተሸስነው ምናልባት አሁን እኛን ለሚከታተሉ ሰዎች እንዴት የበግ ስጋ ጥቁርም ቢሆን ነጭም ቢሆን ቀይም ቢሆን እንዴት አይበሉም የሚለው ነገር ግልጽ እንዲሆን ከተፈለገ እንግዲህ ቤተ እስራኤሎች በሌላ ሃይማኖት የታረደን ስጋ አይበሉም ማለት በክርስትና ይህ ከመንሳት ስርዓት አኳያ እና በዛ ምክንያት ነው እንግዲህ የዚያ ነገር ይሄ የተፈጠረው። ትክክል ነው። ጥሩ ነው ያስተካከልከው። ያው በሃይማኖታችን እንግዲህ የክርስቲያን ስጋ አንበላም፣ እነሱም የኛውን አይበሉም፣ የታወቀ ነው። ከዚያ በኋላ በበነገታው ለሁለት ከፈሉንና ግማሻችን ከአቶ ዮና ቤት፣ ግማሻችን ከአቶ ታደሰ ቤት ሆነ። የዚህ ችግር ስለተፈጠረ የቆየነበት ምክንያት እንግዲህ ማንም ተማሪ ወደ ውጭ ሀገር በሚሄድበት ጊዜ ከኃይለ ሥላሴ ጋር ደርሶ ተመርቆ መሄድ አለበት። እዚያ 3 ሳምንት ነው 1 ወር ገደማ እንደቆየነ ያው ቀኑ ደረሰ። እዚያ አባዮና ወሰዱና ቤተ መንግስቱ መቼም ሳየው በቃ ሌላ ነገር ነው። በቃ አሁን በዚህ ትዞራለህ፣ በዚያ ትሄዳለህ። ደግሞ ንጉሱ ሲባል ደግሞ እንዲያው ቁመታም እንዲያው ትልቅ ሰው ነው የሚመስለኝ ነበር፣ ግዙፍ። አሁን ስንዞር ከዚያ ደረስን። ስናይ ጠረጴዛው ባለ ቆመው እንዲያው አጭር ነገር እንዴት ያዳበድብ የነው ንጉሱ ብዬ ከዚያ እንትን አለ ያው በሉ አሁን እንግዲህ እናንተ የምትሄዱት ተምራችሁ ተመልሳችሁ ሀገራችሁን ኢትዮጵያን እንድታበለጽጉ ነው እና ጠንክራችሁ ተማሩ ብለው ያው እንዲያብረው ሰደዱና ተመለስን። እዚያ በኋላ ወደ አስመራ ሄድን። አስመራ በጣሊያን እንትን የነበረች የዛን ጊዜ ለምርመራው ለሕክምናው ምርመራ ለሁሉም ነገር ፓስፖርት ምናምን ሁሉ ከዚያ ይቀላል በሚል እንትን አድርገው ከዚያ ያው ምርመራ ተደረገልን። የጤና ምርመራ ያው ፓስፖርቱ ሁሉ ነገር ተዘጋጀ።
የምንሄድበት ሰዓት ደረሰ። ወደ አየር ማረፊያ ተሳፍረን ሄድን። ግን ከዚያ ከመሳፈራችን በፊት ከመግባታችን በፊት አባ ዮና ምን አሉና፣ ስሙ እናንተ የምትሄዱት ለፈተና ነው። አንድ ይሄ ነው። ሁለተኛ ደግሞ የሰደዳችሁ 2500 ዓመት ያችን ሀገር እየተመኘ በዚያ ለመድረስ የሚፈልገው ህዝብ ነው የላካችሁ እና ከዚያ ስትደርሱ ሊመቻችሁ ይችላል፣ ግን ይህን ህዝብ እንዳትረሱ ብለው ይቺ ቃል በእውነት ህፃን ነበር፣ ልጆች ነበር፣ ግን ጭንቅላታችን በደንብ ነው የተቀመጠው። ትልቅ አደራ ነው እና በጸባያችሁን በደንብ ማሳመር አለባችሁ፣ እንደ ሌላው እንዳትሆኑ አደራ ብለው ሁሉም ነገር ነገሩና ያው ተሳፈርነ ሄድን። ከዚያ እንግዲህ ሱዳን አረፍነ በጥቂት ጊዜ። የኢትዮጵያ አየር መንገድ ነው። እንደገና እዚያ ከግብፅ አቴንስ ደረስን። ግሪክ አቴንስ ስንጠብቅ ስናይ እንደዚህ በመስኮቱ ስናይ አይሮፕላን ኤልአል የሚል ጽሁፍ አይሮፕላን ተጽፎ አየን። ያን ጊዜ በእውነት ደስታ ሌላ ነገር ነው። ከሉ እስራኤል ከባድ እንደዚህ እንደ አየር ልክ እሷ እንደሰራቸው አድርገን ነው ያየነው እኛ እንጂ የገዙት ምናምን ያሉት መሆኑን አናውቅም። ከባድ እንደዚህ ለአየር መስራት በቅታ ነው እንዴ? ዋው! ገባነ። እዚያ ተሳፈርነ። እዚያ አጠገቤ አንዲት ሴት ተቀምጣለች፣ ፈረንጅ ናት። ዕብራይስጥ እንግዲህ ያው ተምረናል በመጠኑ፣ ግን ታዲያ እየኮለታተፍነ እዚያ እነጋገራለሁ። አሁን ሉድ እናርፋለን። የት ነው ይሄ? ምንድነው? የት ነው ስለው ይሄ ሉድ ነው ትለኛለች። እኔ ገና እንግዲህ የምናውቀው እኛ እስራኤል እንጂ ኢየሩሳሌም እንጂ ሌላ ነገር አናውቅም። አሁን እንግዲህ ደግሞ እንደሌላ እንደዚያኛው እንደ አቴንስ እንደ ግብፁ ወደ ሌላ ወደ እስራኤል ሀገር ልንሄድ ነው ብለን እየተጠባበቅን ሳለ ወረድንና ስንወጣ ማንና ማንን እናያለን? ገበያ ዳመቀንና ዘመነ ብርሃን ሊቀበሉ ይህ መጀመሪያዎች ከዚያ ዋይ እስራኤል ሀገር አትገቡም ማለት ነው፣ ወዴት ሀገር ነው? በእውነት በጣም ደግሞ እዚያ ምንድነው አንዳንድ ወሬ ሲወራ ሚስዮን ነው የወሰዳቸው ደግሞ አሉባልታ ወሬዎችን ደግሞ ሲወራ ነበር። በኋላ እዚያ ተቀበሉን፣ መኪና ተሳፈርን ወደ ፋልባቲያ። ይሄ እንዴት ነው? ይሄ ምንድነው? ማነው ይባልና ስላቸው ኋላ አስረዱን። ኢየሩሳሌም ከተማዋና ኋላ ታያታላችሁ። ይሄ ደግሞ የአየር ማረፊያ ዱድ ነው። ከኛ ከዚያ ሰራምሌ ወይንዬ ውዛባ እንደሚባለው ይሄ ስም ነው ሲሉኝ ያን ጊዜ ተረጋጋነ ማለት ተረጋጋሁ። እኔ በበኩሌ ተረጋጋሁ ማለት እችላለሁ። እዚያ ጠዋት ነው የደረስነ። ምግብ ቤት አስገቡን። እዚያ ማርማራታ፣ ማርጋሪና እንቁላል ምን ቀረበ። አሁን አጋጣሚ ሆኖ እንቁላሉ የጻራ ካፍ ያልበሰለ ዝም ብሎ በትንሽ የሞቃል አይደለ? እንግዲህ እዚያ ኢትዮጵያ እንደዚህ አይነት እንቁላል በልቶ የሚያውቅ የለም እስከዚያን ጊዜ እስከማውቀው ድረስ። ግን ከተመለስኩ በኋላ ግና ኬን እንደሚበላ አውቄያለሁ። አሁን እንደ ሀገሬ እንቁላል መስሎ ያንን ልመጥ እንደዚህ ሳር ቡሽሽ ብሎ ተሰበረ። እዚያ ላይ በቃ ልክ እንትን በቃ ይሄ ካሸር እንዳልሆነ ነው የተመለከትኩት። የተቀደሰ እንዳልሆነ አድርጊያለሁ። እዚያ ያለን አልበላንም። ጠራበሉትን በበላዟቸው ምናምን ብለው እነሱ እነዚህና አረጋጉን። ከዚያ ያችን ማርማራታ በዚያ በልተን ያን ማርጋሪናውም አልበላ ነው። በዚያ በልተን ቡና በወንበት ነበር ያንጠተን ሂዱረፍ ተባልነ፣ ሄድነ፣ ለክፍል ተሰጠነ። እዚያ
ትንሽ ያለፍነ ያው ወደ ረፋዱ ሲሆን አወጥተው ወደ ትንሽ አንሻሻሉና ቀን እኩል ሲሆን ወደ ጸሎት ቤት አብረን ጸሎት ቤት ሄድን። ሚልካ ያው ጸለይና አብረን እዚያ ወደ ምሳ ትልቅ ማዕዶን አለ እዚያ ሄድን። ያው ልጅ ሁሉ ማዕት ልጅ ነው ያለ እንግዲህ ማዕት ፈረንጅ ነው ያለ እኛ ያለነ ስንት ነን? እዚያ በላነ ያው ጠጣነ እንደገና ወሰዱና ወደ አንሸራሸሩና ግን እዛ ላይ እንዴት አድርገው ተቀብሏቸው? ምን ልጆች እናንተም ወጣቶች ናቸው እነሱም ወጣቶች ናቸው። እንግዲህ ያቀባበላቸው ሁኔታ ምን ይመስላል? የባህል ተጽዕኖ አለ፣ የቋንቋ ብስለት። እንግዲህ እንዳጋጣሚ እድላችን እኛ እና እዚያ የመጀመሪያዎች መጥተው ስለነበረ ትንሽ ተለማምደዋል የቀለሙን የጥቁረቱን ጉዳይ። ግን በኋላ ግና አንዳንድ ጊዜ ለምሳሌ እዚያ እንግዲህ ወደ ስራ ምናምን ስንሄድ አብረን በምንውልበት ጊዜ አንዳንዱ ሲጣላ ኩሺ ይላል። ጥቁር ነው። ጥቁር። ያን ጊዜ ደግሞ ሀበሻ ደግሞ ዝም ብሎ አይልም፣ ያው ይጋጠማል ወዲያው። አባል ነገር ግን እነሱም እንደሰማሁት ከሆነ ሲመጡ መጀመሪያው ሲመጡ በደንብ አስጠንቅቀው ለተማሪዎች እዚያ ለነበሩት ፈረንጆች እንደዚህ እንደትሉ እንደዚህ ናቸው፣ ቀለማቸው እንደዚህ የተለየ ነው፣ በጥሩ ሁኔታ እንድትቀበሏቸው ብለው በደንብ እንዳስተማሯቸው ነግረውኛል። እዚህ ላይ ጋሻ ስመቀው እንደ ታሪክ ሆኖ ይነገራል ብዙ ጊዜ። አሁን ማለትም መጀመሪያ የመጡ ቀጥለው የመጡ ከዛ በኋላ እንደገና በተጨማሪ በሌላ ጊዜ መጡ እየተባለ አሁን እናንተ በ55 ዓመተ ምህረት በ54 ነው 55 ዓመተ ምህረት የመጀመሪያዎቹ 55 መጡ። እነዚህ እንግዲህ 12 ልጆች ናቸው የነበሩ መሰለኝ። እንደገና ከዛ በኋላ እናንተ 15 ናችሁ መጣችሁ። እንግዲህ በጠቅላላ 27 ወጣቶች ክፋር ባትያ ተማራችሁ ማለት ነው። ሌላ አባባል ትክክል። እና እንግዲህ ክቡራትና ክቡራን ተመልካቾቻችን ሀሎም ያዕቆብ ማለትም የያዕቆብ ህልም በውስጡ በርካታ ንዑሳን ርዕሶችን የያዘ መጽሐፍ ነው። ከነኛ መካከል ወሳደት አማራ ለባይት ሰፈር ጋሼ አስናቀው ሰንደቄ የሚተረክልን እስካሁን ድረስ ከረኝነት እስከ ትምህርት ቤት ያለውን ነው። ከዛ እንግዲህ ሐኔስ ሀሎም ሚትጌሽም ማለትም ታምር ይከሰታል፣ ህልሙ እውን ይሆናል የሚል እንትላለ በመጽሐፍ ውስጥ። መጽሐፉ በጣም በርካታ የሆነ አስተማሪ፣ ልብ አንጠልጣይ፣ ትውልድ ተሻጋሪ የሆነ ታሪክ ያለው መጽሐፍ ነው። ስለዚህ ይህን መጽሐፍ የት ነው ማግኘት የሚቻለው? እስቲ ለተመልካቾቻችን በተለይ ወጣቱ ትውልድ ሀሎም ያዕቆብ የሚለውን መጽሐፍ ታሪክ አለን፣ ቆንጆ የሆነ ታሪክ አለን። ታላላቆቻችን እናንተ በሀገር ውስጥም ኢትዮጵያ በነበርንበት ጊዜ ማለት ነው፣ በሀገር ውስጥም በውጭ ሀገርም ተምራችሁ ከተመለሳችሁ በኋላ ለዘመናዊ ትምህርት በማህበረሰብ ውስጥ ሰርጾ መግባት ዛሬ ላለንበት ደረጃ ከፍተኛ አስተዋጽኦ ያደረጋችሁ እናንተ ናችሁ። ስለዚህ ይሄ መጽሐፍ የት ማግኘት ይቻላል? በዚሁ አጋጣሚ እንደማስታወቂያ መስራት ስለፈለግን ነው። እንግዲህ እንደ አጋጣሚ ይህን መጽሐፍ የጻፉት 2 ሴቶች በበጎ አድራጎት ነው። ቃለመጠይቅ እያደረጉ አንተ? አዎ፣ ቃለመጠይቅ እያደረጉ 2 ሴቶች ነው የጻፉት። የተወሰነ እትምት በወቅቱ የገንዘብ እጥረት ስለነበረ ወደ ትዝ አይለኝም ብዙ አልታተመም። እንደገና ለማሳተም ደግሞ ትንሽ የገንዘብ እጥረት ስላለ አላሳተምኩትም እና የትም አይገኝም በጊዜው። ግን ለወደፊቱ ለማሳተም እየሞከርኩ ነው። እንግዲህ ከተሳካልኝ ያው ኦኬ። እዚህ ላይ ጋሻ አስናቀው ማል ፒስጋት ሐሬ ኢየሩሳሌም ብለሃል። ያ ማለት ምንድነው? ከኢየሩሳሌም ተራሮች ጫፍ ላይ የሚላለ ይህ የኢየሩሳሌም ተራሮች ጫፍ ላይ የመውጣት ሁኔታ ያነሳህበት በዚህ በመጽሐፍ ውስጥ እንደ ንዑስ ርዕስነት ያን ጊዜ ተማሪ በነበርክበት ጊዜ ነው ወይስ ጉዞ አድርገህ የመጨረሻው እዚህ ከመጣ በ1984 ዓ.ም እንደመጣህ አውቃለሁ።
እና በዛን ሰዓት ነው ወይንስ ከዛ በፊት በተማሪነት በወጣትነት ጊዜ የነበረውን ታሪክ ለማንሳት ብለህ ነው ስለ ኢየሩሳሌም ከኢየሩሳሌም ተራሮች ጫፍ ላይ ብለህ የጻፍከው? እንግዲህ በ1987 ዓመተ ምህረት ምጽዋ አብርቻለሁ። ኦኬ። ያው እንግዲህ ሀርሄርጸል ሀፒስጋ ሀርሄርጸል ነው። ከዚያ መብራቱን በማበራበት ጊዜ የነጻነት በዓል የ49ኛው የእስራኤል የነጻነት በዓል ትልቅ ክብር ነው እና 100 ዓመት ለጽዮናዊነት 100 ዓመት የተከበረ ነው በዛን ጊዜ እና ከዚያ እንግዲህ እንዳበራ ያው ተማሪቼ ሳበራ በዚያ ነው እንግዲህ አልቢስጋ ባህር ኢየሩሳሌም ተራሮች ጫፍ ላይ እና ያ በመሰረቱ በእውነቱ ልክ እንደ ፊልም ነው ያየሁት የነበረውን አሁን ቅድም የተናገርነው እና ከዚህ መጥቼም የሰራሁትንም ያልኩትን ሁሉ ልክ ያነ ነገር በቃ እንደሚደመድምልኝ ነው ያየሁት። ከዚህ ላይ አምሳሉ ስለ ጋሽ አስናቀው አሁን ለምሳሌ በነጻነት በዓል ላይ ችቦ ማብራት በዛ ዘመን እንዲሁ ዝም ብሎ የሚሰጥ አይደለም እና ብዙ ነገሮችን የሰራውን ያደረጋቸው ለዚህ ለተመረጠ ያበቃህ ምንድነው? ካሉት ወጣቶች መካከል የመጀመሪያው ወጣቶችም አሉ። ከዛ ሁለተኛው ዙር አንተ እዛ አባል ነህ። ከዛ ውስጥ አንተ የመመረጥ እድሉን ያገኘህበት ምንድነው? መመዘኛው ምን ነበር? እንግዲህ መመዘኛው ጽዮናዊነት ነው። ያደረኩት ስራ ሁሉ ጽዮናዊነትን የሚመለከት ነው። በለጋ የወጣትነት ዘመን ጀምሬ ከዚያ በአስተማሪነት ጀምሬ ከዚህም መጥቼ ያደረኩት ሁሉ ጽዮናዊነት ስራ ነው ማለት ይቻላል። ኋላ እንዘረዝረዋለን ምን እንደሆነ እርግጥ እና ይሄ ነው እንግዲህ እነሱ ናቸው ይህን ገምግመው የህይወት ታሪክ ጽፈህ ስደት አሉ። የህይወት ታሪክን ጽፌ ሰደድኩኝ። በዚያ መሰረት እንግዲህ መረጡኝ። ከዚህ ጋር አሁን የቅድም ቀደም እየጀመርኩት ጋሽ አስናቀው ለእኛ ይህን ግምገማ ወስደው ችቦ እንዲያበራ የተደረገበት ምክንያት እሱ ያፈራቸው ብዙ ወጣቶች አሉ። በስልጣን ደረጃም ያሉ በተለያዩ መስሪያ ቤቶች በተለይ የሁለቱ ትምህርት ቤቶች የአምባበርና የውዛባ ትምህርት ቤቶች በአሁኑ ሰዓት በምድረ እስራኤልም አንዳንድ ከፍተኛ ቦታ የደረሱም ብዙ አሉ። ወደዛ እንመጣበታለን። እንግዲህ አንተ ኩራት ሊሰማ አንዱ ምስል ለዛም አሁን እኔ ከዚያ ቀምጬ መመሬን እንደዚህ አሁን በመጠየቅ ነፃን ህግ ለመጠየቅ እንደዚህ አሁን ጋሽ አስናቀው ብሎ ለመጥራት እንኳን በጣም እንከበድ ነበር። ያኔ መምህር ማለት በኢትዮጵያ በጣም ትልቅ ማዕረግ ያለው አባት እና እኛ ደግሞ ጥሩ ደረጃ እንድንደርስ ከፍተኛ ታታሪ እንድንሆን ግፊት ያደረገ። ስለዚህ ያን ብቻ አይደለም ኢትዮጵያ ውስጥ የነበረው ብቻ ሳይሆን ከዚህ ከመጣም ደግሞ ብዙ ነገሮችን ሰርቶ ያሳየበት በዛም ነው የተመረጠው፣ እንዲሁ አይደለም። ስለዚህ ያንን ችቦ ለማብራት በአሁኑ ሰዓት የተለያዩ ሰዎች አሁን ለምሳሌ በዛ ቁመው በሚናገሩበት ጊዜ የሰሩትን ነገር ይነገራል። ምን እንዳደረጉ፣ ለምን እንደተመረጡ፣ ለምን ችቦን እንዳበሩ ያነ ስለሚነገራል። ስለዚህ እኛም እድለኞች ነን። በአሁኑ ሰዓት ጋሽ አስናቀውን ከዚህ ከፊታችን አስቀምጠን በዚህ ይህን የሀገሪቱን የነጻነት በዓል አስመልክቶ ችቦ ማብራት ለእኛ ቀላል ነገር አይደለም። ስለዚህ ከአሁን በፊት ያደረካቸው አሁንም የምታደርጋቸው ብዙ ትምህርቶችን ቀስመን እኛም ከአንተ እንዳደረካቸው ከዛም አልፈን ሌሎችንም ስራዎች ለመስራት እንድንችል ከኛም ደግሞ ብዙዎቹ ልጆች ተምረው ከኛ አልፈው ትልቅ የእስራኤል ሀገር መከታዎች እንዲሆኑ ያን ስላደረጋችሁ በጣም ነው የምናመሰግነው። ወጣቱ በታሪኩ መኩራት አለበት። ዝም ብሎ ብቻ ከጫካ ወይም ደግሞ ሌሎች እንደሚሉት ቤቱ ሲቋቋም በማህበረሰቡ ውስጥ ከተመረጡ ከስድስቱ ሊቀመንበር ነህ፣ እንዲያውም ሰብሳቢ የነበርከው
ኮሚቴው የትኛው ትምህርት ቤት በአካባቢ የነበረው ትምህርት ቤት ወደ 33 ትምህርት ቤቶች ተሰርተዋል። ሱፐርቫይዘር ነበር። እና ወደዛ ሁሉ እንመጣለን። ከዛ ርዕሰ መምህርነትም እንዴት እንዳገለገልክ እንዴት እንደሆነ እንመጣበታለን። አሁን ከስንት ዓመት በኋላ ከዚህ ከእስራኤል ወደ ኢትዮጵያ ተመለስክ? ትምህርትህን አጠናቀቅ። ያጠናኸውስ ያን ጊዜ ምንድን ነው? ክፋር ባቲያ አዳር ትምህርት ቤት። ክፋር ባቲያ በመሰረቱ በመጀመሪያው ዓመት ኡልፓን ነው የገባነው። ኡልፓን ነው ለብቻ ነው። ኡልፓን ማለት የቋንቋ ትምህርት የቋንቋ ትምህርት ነው። ከአንድ ዓመት በኋላ ግን ያው ሌሎች ተማሪዎች ጋር ዘነቁን። 4 ዓመት ተማርነ። 8ኛ ክፍል ጨረስነ። 8ኛ ክፍል ተጨረስነ በኋላ ግና በየቦታው ከፋፈሉና ወደ ኢትዮጵያ ስትመለሱ ግማሾችን አያኖት ትምህርት ቤት ሰደዷቸው፣ ግማሾችን ኦርት ትምህርት ቤት መታሚያ ሰደዱ። 2 እኔና ታደሰ ባየሁ ኦርት እንትማነው የሚኖርድ ትምህርት ቤት ከዚያ ሄድነ። ከዚያ ያው 9 የትምህርት ቤቶች ይዘት ሙያ ነክ ነው ወይንስ የቀለም ትምህርት ብቻ ነው? ሙያ ነክ ጭምርት ነው። ከዚያ ክፋር ባቲያም የተለያየ ሙያ ተምረናል። እዚያው ለምሳሌ እንደ ልብስ ስራ፣ እንደ ጫማ ስራ፣ እንደ ንብል እርባታ፣ እንደ ከብት እርባታ አይነት ያው ሁሉ በመጠኑ ትማራለህ። አሁን ከዚያ ያንጨርሰን እንግዲህ ሄድነ የሚኖርድ እዚያ 9ኛ ክፍል ገባሁኝ። 9ኛ ክፍል እዚያ የብረት ስራ ትምህርት ነው። ቀን እንማራለን፣ ግማሽ ቀን ማዝገሩት ምንድነው? የብረታ ብረት ትምህርት እንማራለን። ግን እኔ ያን ደስ አላለኝም። ቅጥቀጣና ብየዳው እንዲያው በፍጹም አልሆነልኝም። ማናፋት አልጀመርክ ምንም ነገር። አሁን እኔ በጣም ጋዜጣ ማንበብ እወዳለሁ፣ መጽሐፍ ማንበብ እወዳለሁ። አሁን ከጋዜጣው ሳነብ ቤት ሰፈር ለምስኻር ሹር ኤረብ የሚል ከዚያ አየሁኝ። አሁን ሄድኩና ይሄ ፍጹም አልከለከለኝም፣ ልማረውም አልፈልግም። እንደዚህ ያለ ትምህርት ቤት አለና በጋዜጣ አይቻለሁ፣ ከዚያ ልግባ አልኩኝ። ከዚያ በኋላ በልቆይ እስቲ አስቤ እነግርሃለሁ ብሎ ምን ኃይሉ ማታ ሂጄ እንድማር ተደረገ። አሁን በጣም ወደድኩት። ይሄ ኮመርሻል እንትን በጣም ብዙ አይነት ርዕሶቹ ምን ሁሉ በጣም ደስ የሚሉ ናቸው የነበሩ። አሁን እዚያ ለ6 ወር ያህል ተጨረስኩ። በኋላ ያው 10ኛ ክፍል ጨረስኩኝ። አሁን መቀጠል ነበረብኝ እንግዲህ 11ኛ እና 12ኛ። ችግሩ አሁን አልባሊያ ታነዋር የንግድ ትምህርት ቤት የለም። በፕኒሚያ እንደሱ ይባል የለም። በአዳር ትምህርት ቤት ንግድ ትምህርት ቤት የለም። አሁን እንደሱ አሉኝ። እንደዚህ ብዬ እንዴት መቀጠል አለብኝ አልኩና እኔ ደብዳቤ ጻፍኩ ለመፋቂያ ኸዳታ ነዋር ተላቢ ሽሞል ሄድማን ይባላል። ጻፍኩለት። ከዚያ በእንደዚህ ያለ ቀን እመጣለሁ፣ ከዚያ ቢሮ እንደዚህ እንድትቆየ ብሎ ጻፈልኝ። እኔ ያን ደብዳቤ እኔ የጻፍኩ መሆኑን አላመነም በጭራሽ። ምክንያቱም ሊስዋህ ምክታቤ በዚያ ተምሬያለሁ። አሁን መጣ፣ በተቀጣጠለ መጣ። ይህን ደብዳቤ ማነው የጻፈልህ? እኔ የጻፍኩኝ። አሁን የሆነ ርዕስ ሰጠኝና ረሳሁት እንጂ በልስቲ እንደዚህ ጻፍ በልስቲ ብሎ አንድ ልክ ወረቀትና እስክሪብቶ ጥሩልኝ። ምን አይሉ ገባ። ያንን ብዙ ማርኮ ሊሆን ደንበኛ ልጅ ያንን ጻፍኩና ጠበቅኩኝ። መጣ። ጨረስኩ ብዬስለው ያንን አየና አንድ ሲያነብ ያን ማንበብ እንደዚህ ማየት፣ ያን ማንበብ እንደዚህ ማየት፣ አንዲሎም አሚን አለ።
ከዚያ በኋላ አባል ምን ላድርግልህ እኔ እንዲህ ያለ ትምህርት ቤት የለም ባሊያታ ነው እኔ ፈልጌ ያገኛለሁ አልኩት። እሱ ፈልጎ ያገኛል ብሎ አላመነም። ሄድኩኝ ሀይፋ ሄድኩና እዚያ ኦሪዮን ትምህርት ቤት ለሳፎት ለሚስኻር የሚል እዚያ ሄድኩኝና አመና ሄዱ ገባሁኝና እኔማ እንደዚህ እዚህ ትምህርት ቤት ለመመዝገብ ፈልጌ ነው ምናምን ደግሞ እንትኑ አልፏል ጊዜው አልፏል በቃ ሳምንት 2 ሳምንት ነው 3 ሳምንት አልፏል ሞልቷል በቃ ሞልቷል ምንም ቦታ የለኝም ማለት በቃሻ ዶኔ አምና እኔ ሆሊክ ኖት ኪሴ ባፒና ሻምበ እኔ ሲኔታ ኪሴ እኔ ማትሻባል እንግዲህ ወንበር ገዝቼ ወንበርም ባይኖር እኔ ወንበር ገዝቼ በጥግዬ ተቀምጬ እማራለሁ ስለው እንዳጋጣሚ እሱ ምን ሄሉ ኢትዮጵያ ጣሊያንን በወረረች ጊዜ እንግሊዞች ባስለቀቁት ጊዜ እሱ እዚያ ወታደር ነበር ቃቲል ነበር መኮንን ነበር ከዚያ በልቆች ይበላለኝና አሁን እሺ ቀበልሃለሁ እና እንትን ስጠይ ዋጋው ምን ያህል እንደሆነ የወር ክፍያው ምን ያህል እንደሆነ ዋጋ ስጠኝ አልኩት። ያንን እሱ የተቀበለኝ መሆኑንና በወር ክፍያ ይሄን ያህል ነው ብሎ ያን ጽፎ ሰጠኝ። ከዚያ አሁን ቤት ክራይ መፈለግ ጀመርኩ። ደግሞ ቤት ክራይ አንድ የሆነ ታክሲ ነጂ ጠየቅኩት። እንደዚህ ይፈልግ ነበር እባክህ እንደው ሊተረዳት ይችላል። አንድ አለና ካርሜል ይዞኝ ሄደ። ኮተኮተና ይሄ ልትለኻ ምስል አሁን ሰራይ ጥቁር ሰው ሎሎ ክባሪስካት ያለው እንግዲህ ከዛ ቦታ ሲወስዱ አንተ ነጭ ብሎ ነበር እና አሁን እዛ ሲከፍቱ ጥቁር ሆነና ቤቱ ተይዟል። ኦኬ ክቡራትና ክቡራን የፕሮግራማችን ተከታታዮች በሙያቸው በመልካም ባህሪያቸው በሰዎች ዘንድ አንቱታ ካተረፉ ታላላቅ ሰዎች ጋር ጊዜ ወስናችሁና ቦታ መርጣችሁ በጥሞና እንዲህ ስትቀመጡ ታሪካዊ ትውፊትን ታዳምጣላችሁ፣ ትውልድን ታንጻላችሁ፣ የመልካም አስተሳሰብ ባለቤትም ትሆናላችሁና ክብር ለታላላቆቻችን። ስለዚህ ዝግጅታችን እንደቀጠለ ነው። ፕሮግራማችን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድንሆን ከወዲሁ እናሳስባለን። ይቀጥላል ፕሮግራማችን። ኦኬ እና ከዚያ ኋላ ሌላ ቦታ አገኘው። አንድ ማሮኳይ ነው ተከራይቷል። በጋራ እዚያ አንድ ላይ እንሆናለን አለ። ኦኬ ክቡራትና ክቡራን የፕሮግራማችን ተከታታዮች ፕሮግራማችን እንደቀጠለ ነው። ጋሽ አስናቀው እንግዲህ በወጣትነት ጊዜ ከረኝነት ወደ ትምህርት ቤት ከትምህርት ቤት ደግሞ እንደገና የውጭ ሀገር የትምህርት እድል አግኝተህ እስራኤል ሀገር ከተማርክ በኋላ የተለያዩ ሙያዎችን ብዙ ፈተናዎችን እንግዲህ አልፋል። በዚህ ሂደት ውስጥ ከስንት ዓመት በኋላ ወደ ኢትዮጵያ ተመለስክ? እንደተመለስክስ ምን አይነት ስራ ተሰጠህ? እንግዲህ ቀደም የጀመርኩት ይቅርታ አድርጉልኝ ጨርስላችሁ። ከዚያ የቤት ክራይ ምን ያህል እንደሆነ የትምህርት ቤቱ ወጪ ምን እንደሆነ እና ደግሞ የወር ምግብ ምን ያህል እንደሆነ በአነስተኛ አርጌ ጽፌ ሰደድኩኝና ከዚያ ያው ፈቃድ ተቀበልኩ ለትምህርት ቤቱ ለአዳር ትምህርት ቤቱ ለነበርክበት ለዚያ ለንግድ ትምህርት ቤት ኦኬ ለአስራ ሁለተኛ በመጨረስ ኦኬ እዚያ ገባዊ ስራዬን ትምህርቴን ጀመርኩ። በጣም ደስ አለኝ። ትምህርት ወድ ነበር። ከዚያ እስከ 2 ሰዓት ነው የምንማረው። ከ8 ሰዓት ጀምሮ እስከ 2 ሰዓት ነው። ከዚያ መደሳለው ምሳዬን ከበላሁ በኋላ ሹሬ ቤት ደግሞ ልክ እንደዚህ ያለው መጽሐፍ አንበህ እንዲህ አድርገህ ስኩም አድርግ፣ እንደዚህ ያለ መጽሐፍ አንበህ እንዲህ ያለ እንትን ጻፍ። በእውነቱ ትምህርቱ ሲሰጥ የነበረው የትምህርት ይዞቱ በጣም ሰፋ ያለ ነው የነበረው እና በቃ ያንን እንትን ለማድረግ ስፍሪያ መጽሐፍት ቤት እሄዳለሁ፣ ላይብራሪ እሄዳለሁ። ከዚያ ያንን እስከ ማታ ድረስ እዚያው ቆያለሁ። ባጭሩ ያው 12ኛ ክፍል ጨረስኩኝ።
ከዚያ ከጨረስኩ በኋላ ደግሞ ለ6 ወር ደግሞ የአራተኛ ደረጃ ሱግዳሌት ቡክኪፒንግ እሱን ጨረስኩ። ከዚያ እንግዲህ በሶፍትዌር ጨርሰሃል አለኝ። በቃ አለኝ። ለህነኛ አልኩኝ። እንግዲህ ትምህርት ቤቱ በነገራችን ላይ የግል ትምህርት ቤት ነው የነበረው፣ የግለሰብ እና ያቺ ባለቤቷ ዋናዋ ባለቤቷ ለህነ ስል ጠራችና ከቢሮ ያዕቆብ አለች። አቤት አልኩ። ምን ልታደርግ ነው የምትሄድ? እናት አባት የለህም፣ እኔ ከዚህ ስራ እሰጥሃለሁ፣ በቃ ቅርዝ ብለህ ትለኛለች። አሁን ነገርኳት አባ ዮና ምን እንዳሉና የሰጡትን አደራ ቃል አሃርካ ሀታ ትስጣየር አለች። ኋላ ይቆረቁርሃል፣ ኋላ ይቆረቁርሃል አለች። እና የዛን ጊዜ ብዙ ገንዘብ ነው 30 ሊሮት ሰጠችኝ። ያን ተቀብዬ ያው እንግዲህ ሌሎችም ጓደኞች የነበሩ አብረው አሰፋ ጌጤ ነፍሱን ይማረው ሞገስ ምረቱ ሆነን ነው የዛን ጊዜ አብረን አንድ ላይ ሄድን። ተመለስን። ስንመለስ ያው እኛ በጣም ከፍተኛ መንፈስ በእውነት ለማስተማር እንደው የተለየ ነገር ለማድረግ እቅድ ነበረን። ምክንያቱም ከዚህ ጽዮናዊነትን በእውነት በደንብ አስተምረዋል። ማዕፊልም ያደረጉት ስራ ከአውሮፓ ይሁዲዎች እንዴት እንዳወጡ እንዴት እንዳስተማሩ ምን ያ ሁሉ ተምረህ ለምን እንደዚህ አላደርግም የሚል መንፈስ እዚያ መጥቶብሃል። ከዚያ ደረስና እህል ከአባ ዮና ቤት ደረስነ። በጣም አባ ዮና በእውነቱ ፀጉራቸው እንትናቸው ሁሉ በቃ ልክ እንደ ጥጥ ሆኖ እንደው ጉስቁል ብለው በቃ ያ መልካቸው ያ እንትናቸው ሁሉ። ከስንት ዓመት በኋላ ተመለስ? 8 ዓመት በኋላ ኋላ እሳቸው ነገሩን ምን አይነት ችግር እንደተፈጠረ። ሶፍኑት ባጀት የለኝም ብላ 2 አስተማሪ ነው 4 አስተማሪዎች ብቻ ነው ያሉ። 2ቱ እስራኤል የመጡ 3ቱ እስራኤል የመጡ ሌሎች ደግሞ እዚያው ተምረው በአስመራ እንትን ያሉ የተወሰኑ ናቸው። እና አሁን ለጊዜው እንትን የለም ባጀት የለም፣ ግን አደራችሁን ቆዩና እየጠየቁ ነው ባጀት ከድርጅቶቹ ቆዩ ከዓለም ይሁዳውያን ድርጅቶች። ከዚያ ጥናት ወደ ዓመት የሚቃረብ ጠበቀ ያለምንም ስራ። እንዳጋጣሚ የሆነ አንድ አይሁዳዊ ነበረ እዚያ ነጋዴ ሀብታም፣ ልጁን ባል ሚጽዋ ለማድረግ ዕብራይስጥ አስተምርቤ ብሎ እሱን አንድ 5 ወር 6 ወር እዚያ አስተማር። ስለዚህ ስላለው እንትና እሱ ሞገስ ግን እንዳጋጣሚ እንትና ላዳል ጋሽ ሞገስ ምረቱ የግብርና ሚኒስትር ተስፋ ቆመ። ከዚያ እንትሳቸው ይካ የሚባል ድርጅት እንግሊዝ ነው መሰለኝ ጁዊሽ ኮሎናይዜሽን አሶሲዬሽን ፎር ኢትዮጵያ የሚል ነው። እሱ ድርጅት 4 መምህራኖችን በመቅጠር ባጀት እንደሚሰጥ ጻፈላቸው። በዚያ መሰረት እንግዲህ እኔና አሰፋ ታደሰ ባጀት ለሶስታችን ባጀት ተሰጠ። በዚያ ደግሞ ለአንድ ሀዘን ራስ ነው ማለት ሽንሽን ጸንካሆነ መሰለኝ እዚያ ነገር ተመደለ። ወደ ሄድነ ወደ ገጠሪቷ ኢትዮጵያ። መጀመሪያ ትምህርት ማስተማር ጀመርኩ። ከዚያው ከተወለድኩበት ሀገር ማነው ካደግኩበት ሀገር ነው ዛባ ትምህርት ቤት ነው። እዚያ እስከ 3ኛ ክፍል ነው የነበረ። እዚያ አብርሃም ቃትን ሲያስተምር ነበር። ከዚያ ደግሞ እሱ ማጸጋ ሆኖ የሚባል እዚያ ሲያስተምሩ ነበር።
ከዚያ እንደ አዲስ መልክ አይቶ በእውነቱ ብዙ ልጅ ያልነበረው መጣ በብዛት። ከዚያ አንድ ዓመት እንዳስተማርኩ በኋላ ብዙም ጥቅም እንደማሰጥ እዚያ ተገነዘብኩና አምቦ ስድስተኛ ክፍል ነበር ወደዚያ እንድተላለፍ ጠየቅኩኝ። ከዚያ በአመታው ተፈቀደልኩኝ አምቦ ትምህርት ቤት። ከዛ ከአምቦ ከመሄድ በፊት አንዳንድ ጊዜ በወሬም ደረጃ ወይም ደግሞ እንደዚሁ ውይይት በሚደረግበት ጊዜ ውዛባ 3 መምህሮች ነበሩ ይባላል። ከነሱ መምህሮች አንዱ ዮሴፍ ዮሴፍ ውቤ አካልና እንትና ማነው የሚባል ሶስቱ መምህሮች ነበሩ አስተማሪዎች። እነሱ ያው አዳር ትምህርት ቤት እያለ ሲያስተምሩ የነበሩ እነሱና አብርሃም ተድላ እነዚህ ናቸው እያሉ የመጀመሪያዎቹ ትክክል ነው። አስመራ ተቀይሮ እንትኑ እንደመጣ ሲያስተምሩ የነበሩ እነሱ ናቸው ሲያስተምሩ የነበሩ። ትክክል ነው። ከዛ በፊት ግን ይሄ 61 ተማሪዎች እና 2 አስተማሪዎች ነበሩ። ከዛ በፊት ይላል አንድ ላይ ሻሎም ኤሌዘር፣ ጥሩነህ ኤሌዘር እና በእውቀት ታደሰ ከዛ በፊት እንደነበሩ ይነገራል። አስተማሪዎቹ 61 ተማሪዎች እንደነበሩ ውዛባ የዛን ጊዜ እናንተ ከመምጣታችሁ በፊት ሊሆን ይችላል። አሁን ከዚህ አሁን ጋሽ አስናቀው ቅድም መጀመሪያ ላይ አባዮና ሲናገሩ አደራ 2500 የጠበቀው ወገናችሁ ነውና የሰደዳችሁ አደራ ስትመለሱ አሁን ከዚህ እነሱ እንደመጡ 50 ስንት ነው ወደ 27 ተማሪዎች ነበሩ። ከ27ቱ ተማሪዎች ሁሉም አይደለም ወደ ኢትዮጵያ የተመለሱ፣ የተወሰኑት ናቸው የተመለሱ። እነዚያ የተወሰኑት ደግሞ ሲመለሱ ጽዮናዊነት እኛ እንግዲህ ቀድሞ የተቀበልነውን አደራ ለመወጣት ተመልሰን ህብረተሰባችን እናገለግላለን፣ ሌላውን ወጣት ከፍተኛ ደረጃ እናደርሳለን ምናምን እንደዚህ በሞራል ደረጃ ሄደው እዛ ቦታ ሲደርሱ የገጠማቸው ችግር ደግሞ ልዩ ነው። ማለት አንድ ሰው በእውቀቱ ሲያስተምር የወር ገቢ ደግሞ ማይኖር አለበት። ከሰለጠነ ዓለም ወጥቶ የወር ገቢ ከሌለው ደግሞ ለማስተማር የተዘጋጀው ሞራሉ ይወድቅና እኔ እንግዲህ ምን ላድርግ እንደገና ገብቻ አሁን እርሻ ለራስ ወይስ ምን ለሰዎች ብድር ልቀበል የሚለው ነገር ሁሉ ሊመጣ ይችላል እና በዛ ሰዓት የነበረው ሁኔታ በጣም አስቸጋሪ ነው። በእርግጥ ሰው ሁሉ ታይውልት ያንን እነሱ ለምሳሌ የወር ደሞዝ ሰጥቶ እንዲያስተምሩ ማድረግ ይችል ነበር። ነገር ግን ብዙ ጊዜ ሲወሰን ስማየው ምንድነው በእንደዚህ አይነት ደረጃ መጀመሪያ ገንዘብ የሚያመጣ ከሆነ እዛው ውስጥ አሉበት፣ ገንዘብ ማያመጣ ከሆነ ግን ቦታውን ይለቁና ወደ ሌላ ቦታ ይሄዳሉ። አሁን እናንተ የኛ ህብረተሰባችን እውቀት ጠምቶት ትምህርት ቤት ተከፍቶለት በአካባቢ የነበረው ልጅ ሁሉ ተምር መጥቶ ለመማር እየጓጓ እናንተ ደሞዝ ባለመኖራችሁ እንደዛ ነገር ሊሰናከል ይችላል። ይሄ አንዱ ውድቀት ነው እኔ እንደማየው ማለት ነው። እንግዲህ ጋሽ አስናቀው ከአንድ ዓመት በኋላ ነው እንግዲህ አሁን ወደ ትምህርት ዓለም እንደገና ተመልሶ ከዚህ ሀገር እንግዲህ እስራኤል ሀገር ከሰለጠነ ሀገር መጥቶ ተምሮ ወደ ኢትዮጵያ ተመልሶ አሁን እዛ አካባቢ ያሉት ልጆች ለማስተማር ሲሞክር አንድ ዓመት መጠበቅ ማለት ቀላል ነገር አይደለም። አንድ ዓመት ሲጠበቅ ደግሞ ብዙ ነገሮች አሉ የሚያስፈልጉ። ጋሽ አስናቀው እዚህ ጋር አሁን ሐሎም ያዕቆብ ላይ ማለት ያዕቆብ ህልም መጽሐፍ ላይ ኔስ ሚትኸሌል ሐሎም ሚትገሸም ያ ማለት ምንድነው? ወደ አማርኛ መልሰው ታምር ይከሰታል ህልም እውን ይሆናል ብለሃል። ህልሜ እውን ሆኗል ብለህ የምታስበው እስራኤል ሀገር ተምረህ የመሄድ ሁኔታ ነው ወይንስ በዛ በምድሪቷ ላይ ሳይማር ያስተማረህን ማህበረሰብ አዲሱን ወጣት አስተምረህ ለውጤት ማብቃት ነው? የቱ ላይ ነው ህልምህ እውን የሆነው? ህልሜ ሸይትገሸም ሐሎም ህልሜ እውን የሆነው አንደኛ እጄ ወገኔን ለማስተማር ለማበልጸግ ልክ እንደ አውሮፓ አይሁዳውያን እንዲሰለጥኑ እንዲሉ ለማድረግ
ተመልሼ ሄጄ ምንም እንኳ ሁኔታው ከባድ ቢሆንም እና በገጠሪቱ ኢትዮጵያ ትምህርት ቤት ለማቋቋም የገንዘብ የባጀት ጉዳይ ብቻ አይደለም ችግር የነበረ። ባላባቱ በዚያ ቦታ አትሰራም ብሎ ደግሞ በዚያ ብዙ ችግር ነበረ። ትምህርት ቤት ለመትከል ለምሳሌ መረባ ትምህርት ቤት አፍርሰውብናል ከተሰራ በኋላ። ውዛባም አቃጥለዋል። ውዛባም ተቃጥሏል። እና ያሁሉም ችግር ነበረ። እንደገና መንግስትም ቢሆን በጥሩ አይን አይደለም የሚያየው የነበረ። ትምህርት የተለየ ድርጅት የወዲያው ድርጅት ትምህርት ቤት እዚያ እንዲተከል ግን ትምህርት ቤቱ ንጉሱ ግን ያውቁ ነበረ። ለምሳሌ አቶ ታደሰ ያዕቆብ አንድ ዶክሜንት ላይ እንዳየሁት ከንጉሱ አዘዞ የነበረውን ትምህርት ቤት እሱን እንዲቀጥል የንጉሱ ፊርማ ያረፈበት የቤተ እስራኤላውያን ትምህርት ቤት እንዲቋቋም እንዲቀጥል። አሁን እንግዲህ የጎንደር ባላባትና መኳንንት ነው ይሄን ነገር አልፈቅድ ያለው። እሱ መሰረት የሆነ ትምህርት ቤት እንዲቋቋም አሁን ያልከው ነው መሰረቱ። ሌሎች ትምህርት ቤቱም እንዲከፈቱ የተደረገ ያን መሰረት በማድረግ ነው እንጂ በዚያ እንትን አይደለም። በነገራችን ላይ ትምህርት ቤቶች የተቋቋሙት አብዛኛውን ጊዜ እስከ 2ኛ እስከ 3ኛ ክፍል ነው በየቦታው። ዓላማው ምንድነው? በወቅቱ እንደምታስታውሱት ሚስዮን ከፍተኛ እንትን ያደርግ ነበር። ቅስቀሳ እያደረገ በገንዘብም በትምህርትም ሃይማኖትን እያስለወጠ ነበር። በተለይ ወገራ ላይ ታስታውሱ ከሆነ ወገራ ህዝብ ትናት ሄዶ ነበር። እዚያ እንዲህ አለቅን እኮ ምን ነው ብሎ ደምቢያ አጀንዳ የተባለ ቦታ ቄሶችን በቄሶች ሆና የቄስ የተባለ ሁሉ እነ ቄስ ብርሃን ነፍሳቸውን ይማረው እና የደሸቴ ነው ቢያካለ ነፍሳቸውን ይማረው ሁሉም እነዚህና ቄሱ በሙሉ ተሰበሰበና ያ ሚስዮን ጋራ መጽሐፍ ቅዱስ ከፍተው ተከራከሩና እንዲያው በጥፍ ያቀም ሰው ሰደዱት እና ከዚያ በኋላ ተረጋጋ። አሁን ዓላማው እንዳልኩት ትምህርት ቤቱ የተቋቋመው የቦታው አንዱ ትምህርት በመስጠት ብቻ ሳይሆን ይሄንን ለመከላከል ነው የነበረ ለማስታወስ በጣም ትልቅ ማስታወሻ። አንዱ ምንድነው አሁን እንደሚገባኝ በዛ አካባቢ ይሁዶች በነበሩበት አካባቢ ትምህርት ቤቶች ቢቋቋሙ ትምህርት ቤቱ የሚያገለግለው የነበረው ይሁዶች ብቻ አልነበረም። እኔ ለማውቀው ለምሳሌ አምቦ ባርን በመወስድበት ሰዓት እኔ በነበርኩበት ሰዓት ምንም እንኳን አብዛኛው የይሁዶች ልጆች ቢሆኑ በአካባቢ የነበረው የክርስትና አማኝ ከተለያዩ ቦታዎች የመጡ ሰዎች የሚማሩበት ቦታ የነበረ። ስለዚህ ያን ትምህርት ቤት ለይሁዶች የእውቀትን ጮራ ማፍለቅ ብቻ ሳይሆን ለህብረተሰቡ አጠቃላይ በዛ አካባቢ ለነበረው በሙሉ ብርሃን የከፈተ ብዙዎቹ እዛ ጀምሮ እንኳን ትልቅ ደረጃ የደረሱ ሰዎች እናውቃለን። እና የኛ ይሄ የይሁዲው ትምህርት ቤት መከፈት ለሀገሪቱ ከፍተኛ ጥቅም ተሰጥቷል። እውነት ነው። እዚህ ጋር እንግዲህ አሁን እንዳልከው ሐኔስ ሚትወለል ሐኻሎም ሚትገሽም እንዳልከው ከዛ ቀጥለህ ደግሞ ሐማሽ ቢር ብለሃል። ቀውስ ማለት ነው። ሐማሽ ቢር ምንድነው ቀውሱ?